ትንቢተ ሚክያስ ምዕራፍ 3 እንዲህም አልሁ፣ የያዕቆብ አለቆችና የእስራኤል ቤት ገዦች ሆይ እባካችሁ ስሙኝ። ፍርድን ታውቁ ዘንድ አይገባችሁምን? መልካሙን ጠልታችኋል፣ ክፉውንም ወዳችኋል። ቁርበታቸውን ገፋችኋል፣ ስጋቸውንም ካጥንታቸው ለይታችኋል። የሕዝቤን ስጋ በልታችኋል፣ ቁርበታቸውንም ገፋችኋል፣ አጥንታቸውንም ሰብራችኋል። ለአፍላ እንደሚሆን ስጋ ለድስትም እንደሚሆን ሙዳ ቆራርጣችኋል። የዚያን ጊዜ ወደ እግዚአብሔር ይጮኻሉ፣ እርሱም አይሰማቸውም። ስራቸውም ክፉ አድርገዋልና በዚያን ጊዜ ፊቱን ከነርሱ ይሰውራል። እግዚአብሔር ሕዝቤን ስለሚያስቱ ነቢያት እንዲህ ይላል፣ በጥርሳቸው ሲነክሱ በሰላም ይሰብካሉ፣ ባፋቸው ግን አንዳች በማይሰጥ ሰው ላይ ሰልፍን ያስቡበታል። ስለዚህ ሌሊት ይሆንባችኋል እንጂ ራእይ አይሆንላችሁም፣ ጨለማም ይሆንባችኋል እንጂ አታሟርቱም። ፀሐይም በነቢያት ላይ ትገባለች፣ ቀኑም ይጠቁርባቸዋል። ከእግዚአብሔርም ዘንድ መልስ የለምና ባለ ራእዮቹ ያፍራሉ፣ ሟርተኞችም ይዋረዳሉ፣ ሁሉም ከንፈራቸውን ይሸፍናሉ። እኔ ግን በደሉን ለያዕቆብ ኃጢአቱንም ለእስራኤል እነግር ዘንድ በእግዚአብሔር መንፈስ ኃይልንና ፍርድን ብርታትንም ተሞልቻለሁ። ፍርድን የምትጠሉ ቅን ነገርንም ሁሉ የምታጣምሙ እናንተ የያዕቆብ ቤት አለቆችና የእስራኤል ቤት ገዦች ሆይ እባካችሁ ይህን ስሙ። ጽዮንን በደም ኢየሩሳሌምንም በኃጢአት ይሰራሉ። አለቆቿ በጉቦ ይፈርዳሉ፣ ካህናቶቿም በዋጋ ያስተምራሉ፣ ነቢያቶቿም በገንዘብ ያሟርታሉ። ከዚህም ጋር እግዚአብሔር በመካከላችን አይደለምን? ክፉ ነገር ምን አይመጣብንም እያሉ በእግዚአብሔር ይታመናሉ። ስለዚህ በእናንተ ምክንያት ጽዮን እንደ እርሻ ትታረሳለች፣ ኢየሩሳሌምም የድንጋይ ክምር ትሆናለች፣ የቤቱም ተራራ እንደ ዱር ከፍታ ይሆናል።